እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። አብራችሁን ነው። በኢትዮጵያ በ2018 የመጀመሪያ ሩብ ዓመት 961 ሚሊዮን ዶላር የውጭ ቀጥታ ኢንቨስትመንትን መሳብ ተችሏል። ከልዩ ኢኮኖሚ ዞኖች ከሚገኘው ከፍተኛ የውጭ ምንዛሬ ባለፈ ለዜጎች የሚፈጠረው የስራ ዕድልም እየጨመረ ይገኛል። እስካለፈው መስከረም ወር መጨረሻም ከ60 ሺህ በላይ ዜጎች በኢኮኖሚ ዞኖች ውስጥ የስራ ዕድል ተጠቃሚ ሆነዋል። ሪፖርተራችን ኤዶም አማረ የ2018 ሩብ ዓመት ዋና ዋና የወጪ ንግድ አፈጻጸምን አስመልክታ የሚከተለውን ዘገባ አዘጋጅታለች። አብረን እንከታተል። ባለፉት የለውጥ ዓመታት መንግስት ለውጭ ቀጥተኛ ኢንቨስትመንት የሰጠው ትኩረት በዘርፉ ተጨባጭ እድገት እንዲመዘገብ አስችሏል። በትግበራ ላይ የሚገኘው የማክሮ ኢኮኖሚ ማሻሻያም በውጭ ቀጥተኛ ኢንቨስትመንት ዘርፍ እየተመዘገቡ ላሉ ለውጦች የጎላ ሚናን እየተወጣ ይገኛል። ኢትዮጵያ በሁሉም ዘርፍ ያላት የተፈጥሮ ጸጋ፣ የመሰረተ ልማት አቅርቦት እንዲሁም በመንግስት የተመቻቹ የኢንቨስትመንት አማራጮች ሀገሪቱን በዓለም አቀፍ ደረጃ ተመራጭ የኢንቨስትመንት መዳረሻ እንድትሆን አስችለዋታል። ለአብነት በተያዘው የ2018 የመጀመሪያ ሩብ ዓመት በውጭ ቀጥተኛ ኢንቨስትመንትና በወጪ ንግድ ዘርፍ የተመዘገበውን አፈጻጸም እንመልከት። የኢትዮጵያ ኢንቨስትመንት ኮሚሽን መረጃ እንደሚያመላክተው በሩብ ዓመቱ ከውጭ ቀጥተኛ ኢንቨስትመንት ከ961 ሚሊዮን ዶላር በላይ መሳብ ተችሏል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.8 በመቶ እድገትን አሳይቷል። በልዩ ኢኮኖሚ ዞኖች ከሚገኙ ኢንቨስትመንቶች በሩብ ዓመቱ ከወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ሲገኝ ይህም ከአምናው ወቅት ጋር ሲነጻጸር 113 በመቶ ብልጫን አሳይቷል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ሐዋሳ ልዩ ኢኮኖሚ ዞን 29 ሚሊዮን 640,348፣ አዳማ ልዩ ኢኮኖሚ ዞን 3 ሚሊዮን 139,828፣ ድሬዳዋ ልዩ ኢኮኖሚ ዞን 1 ሚሊዮን 111,532 የአሜሪካን ዶላር ማስገኘት ችለዋል። ኮሚሽኑ በሩብ ዓመቱ 123 የኢንቨስትመንት ፈቃድን የሰጠ ሲሆን ፈቃድ ከተሰጣቸው የውጭ ባለሀብቶች መካከል 34 የሚሆኑት በገቢና ወጪ ንግድ ላይ የተሰማሩ ባለሀብቶች ናቸው። በጥቅሉ በሁሉም የኢንዱስትሪ ፓርኮች የተመዘገበው የወጪ ንግድ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከ26 ሚሊዮን ዶላር በላይ ብልጫ ማሳየቱን የኮሚሽኑ መረጃ ያመላክታል። እነዚህ የኢንዱስትሪ ፓርኮች ለሀገሪቱ ከሚያስገኙት የውጭ ምንዛሬ ባለፈ ለዜጎች የፈጠሩት የስራ ዕድል ከፍተኛ ነው። እስካለፈው መስከረም ወር መጨረሻ ከ69 ሺህ የሚልቁ ዜጎች በፓርኮቹ የስራ ዕድል ተጠቃሚ ሆነዋል። በአጠቃላይ በ2018 በጀት ዓመት የመጀመሪያው ሩብ ዓመት የውጭ ቀጥተኛ ኢንቨስትመንት በመሳብ በወጪ ምርቶች በስራ ዕድል ፈጠራ ፈቃድ የወሰዱ ፕሮጀክቶችን ወደ ማምረት በማሸጋገርና በቀልጣፋ አገልግሎት አሰጣጥ መጠነ ሰፊ ስራዎች ተከናውነዋል። በቀጣይ የተገኙ ውጤቶችን በማስቀጠልና በክፍተት የተለዩ ጉዳዮችን ፈጣን የመፍትሄ እርምጃ በመውሰድ ዘርፉ ለኢትዮጵያ እድገትና ብልጽግና የሚያበረክተውን አስተዋጽኦ ለማጠናከር መስራት ግድ ይሆናል። በአዲስ አበባ ለኤሌክትሪክ ተሽከርካሪዎች የባትሪ ኃይል መሙያ የሚሆኑ ጣቢያዎች ቁጥር እየጨመረ ይገኛል። ኢትዮ ቴሌኮም በከተማ 3 ስፍራዎች አስገንብቶ ለአገልግሎት ካበቃቸው ጣቢያዎች በተጨማሪ በግል ባለሀብቶች የተቋቋሙ ጣቢያዎችም ወደ ስራ እየገቡ ይገኛሉ። ባልደረባችን ቅድስት ማሞ ተጨማሪውን ይዛለች። ኢትዮጵያ ታዳሽ የኃይል ምንጭን በመጠቀም አረንጓዴ ኢኮኖሚን እየገነባች ትገኛለች። በዚህም ዛሬ ላይ አካባቢን የማይበክሉ ለነዳጅ የሚወጣውን ከፍተኛ የውጭ ምንዛሬን የሚያስቀሩ ኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡና እንዲገጣጠሙ እየተደረገ ይገኛል። የኤሌክትሪክ ተሽከርካሪዎቹ ወደ ስራ መግባታቸውን ተከትሎ ደግሞ የኃይል መሙያ ጣቢያዎች በአዲስ አበባ በተለያዩ አካባቢዎች አገልግሎት እየሰጡ ይገኛሉ። ከነዚህም መካከል 3 የተለያየ ስፍራ አገልግሎቱን ያቀረበው ኢትዮ ቴሌኮም ሲሆን ጎን ለጎን በግል የተቋቋሙትም ወደ ስራ ገብተዋል። ያነጋገርናቸው አሽከርካሪዎችም አገልግሎቱ ተጠቃሚ እንዳደረጋቸው ይገልጻሉ። ኤሌክትሪክ ቻርጀር በየቦታው መኖሩ በጣም ጥሩ ነው። አንደኛ መኪናችን በሆነ ቦታ ላይ ቻርጅ ሲጨርስ ቶሎ ማግኘት እንችላለን። ቻርጅ እንትን ማለት ነው። ከተማ ውስጥ በጣም አሪፍ ነው ማለት እዚህ እኛ ፒያሳም እናረጋለን፣ እዚህ ከፍ ብሎም ያለ ሲግናል ጋም እናረጋለን፣ እዚህ ጋም እናረጋለን። በአጠቃላይ ጥቅሙ ከፍተኛ ጥቅም አለው። አንደኛ ምንድነው ባትሪያችን የሆነ መንገድ ላይ ቢያልቅብን ጀስት እዛ ቦታ ላይ በአቅራቢያው ባለው ቦታ ለማድረግ ይጠቅመናል። በከተማዋ አገልግሎቱን ከሚሰጡ የግል ተቋማት መካከል የፓወር አፕ ኃላፊነቱ የተወሰነ የግል ኩባንያ ምክትል ስራ አስኪያጅ ወንዶሰን ለማ
በተለይ የራይድ ታክሲ አገልግሎት ሰጪዎች አገልግሎቱን በስፋት እየተጠቀሙ መሆኑን ይናገራሉ። አብዛኞቹም ተጠቃሚዎቹ ደግሞ የራይድ አገልግሎት ናቸው ይመስለኛል። ያው የአገልግሎታቸውን ከጠዋት ጀምሮ ሰርተው ስራቸውን ጨርሰው ጠዋት ላይ ሲወጡ ቻርጅ አድርገው ይወጡና ያው የስራው ባህሪ ሆል ዴይ ስለሆነ የሚሰሩት ሲያልቅባቸው ይመጣሉ። ላይክ ወደ 9 ሰዓት 10 ሰዓት አካባቢ ይመጣሉ። ዛሬ ላይ ግን ሁሉም እዚህ አካባቢ የሃይማኖት ቦታ አለ። እዛም ሲመጡ ያዩታል። የኛም ልጆች በደንብ አድርገው ብሪፍ ያደርጓቸዋል እና አሁን ጥሩ ነው። የፕራይቬቶችም እየተጠቀሙ ነው ከራይዶች ተጨማሪ። ስለዚህ ወደፊትም ደግሞ በዚሁ የሰው ቅቡልነት በደንብ ከእንትን ካለ ተጨማሪ የዚህ ነው አይነት እንጨምራለን ብለን እናስባለን። ወይ እዚህ ቦታ ወይ ሌላ ቦታ እንከፍታለን ብለን እናስባለን። ይሁን እንጂ አገልግሎቱን ለማግኘት ለሰዓታት እየጠበቁ መሆኑን የሚናገሩት ተገልጋዮቹ አገልግሎቱ በሁሉም አካባቢዎች እንዲስፋፋ ጠይቀዋል። ወረፋ የሚጠብቁት ከዛ ጀምሮ እስከዚህ ያለ ትንሽ ቆይተን ነው። አሁን ቢያንስ 2 ሰዓት ቆይቻለሁ። እዚህ ግን እኛ ከአምቦ ስለምንመጣ ሁሌ እዚህ አድርገን ሌላ ቦታ ስለምንሄድ በየከተማ በየቦታ ቢስፋፋ በጣም ቆንጆ ነው። እንደምታዩ ቻርጀር ላይ ተሰልፈን ቆይተን ነው ቻርጀር የምናደርገው። ያው አነስተኛ ቦታ ስላሉ ነው። በጣም በብዛት ቦታ ቢኖሩ ሌላ ምንም መኪናው ላይ ችግር የለውም። ቻርጀር እጥረት ነው። አጋጣሚ መብራት በጠፋ ሰዓት ላይ ሰፈር ላይ መብራት በሌለ ቤት በመብራት በሌለ ሰዓት ላይ ቻርጀር እዚህ መተን ለማድረግ እንዲጠቅመን ቢስፋፋ የተሻለ ነው። ሰው ወደ ክፍለ ሀገር ሲሄድ ምናምን ቻርጅ ቢኖር አሪፍ ነው። ክፍለ ሀገር አሁን አንዳንድ ሰው ክፍለ ሀገር መሄድ ሲፈልግ እዚህ መጥቶ ወረፋ ጠብቆ ምናምን ነው ቻርጅ አድርጎ የሚወጣው እና አንዳንድ ቦታ ላይ ተደራሽነት ቢኖር እንደዚህ አይነት ነገሮች ቢስፋፋ ጥሩ ነው። ተዘዋውረን በተመለከትናቸው የኤሌክትሪክ ኃይል መሙያ ጣቢያዎች በርካቶች አገልግሎቱን እያገኙ መሆኑን ለማየት ችለናል። አሁን ደግሞ ተመልካቾች ወደ ኮተቤ 02 የአትክልትና የፍራፍሬ ገበያ ማዕከል ተጉዘን የጧት ገበያው ምን ይመስላል የሚለውን የምንጠይቅበት ሰዓት ላይ ደርሰናል። ይህንኑ መረጃ ሊያደርሰን ባልደረባችን ኤዶሚያስ ንጉሴ በቀጥታ መስመራችን ላይ ይገኛል። እንዴት አድርሃል ኤዶሚያስ? ባለህበት የኮተቤ 02 የአትክልትና የፍራፍሬ ገበያ ማዕከል ምርቱን፣ አቅርቦቱን፣ ዋጋውን ጨምረ እስኪ ንገረን። አመሰግናለሁ። እንዴት አደራችሁ ተመልካቾች? ዛሬ የምገኘው ኮተቤ በሚገኘው 02 የገበያ ማዕከል ነው። በዚህ የገበያ ስፍራ አትክልትና ፍራፍሬ ምርቶች በብዛት ቀርበው ይገኛሉ። በተለይ የቲማቲም ምርት በብዛት በዚህ ገበያ የምናገኘው የአትክልት ምርት ነው። ቲማቲም በኪሎ ከ25 ብር ጀምሮ እየተሸጠ ይገኛል። ሽንኩርት በኪሎ እንደዚሁ ሽንኩርትም ከ25 ብር ጀምሮ እየተሸጠ ይገኛል። እንግዲህ ከሌሎች ካለፉት ሳምንታት የአትክልት ዋጋዎች እየቀነሱ ይገኛሉ። እንዳልኩት ቲማቲምም ሽንኩርትም ከ25 ብር ጀምሮ እየተሸጠ ይገኛል። ነጭ ሽንኩርት ከ150 ብር ጀምሮ በኪሎ እየተሸጠ ይገኛል። ቀይ ስር ከ40 ብር ጀምሮ፣ ድንች ከ25 ብር ጀምሮ እንዲሁም ካሮት ደግሞ ከ50 ብር ጀምሮ እየተሸጠ ይገኛል። ጥቅል ጎመን በኪሎ ከ20 ብር ጀምሮ እየተሸጠ ይገኛል። አበባ ጎመን ከ50 ብር ጀምሮ በዚህ የገበያ ስፍራ እየተሸጠ ይገኛል። እንግዲህ ከዚህ ከአትክልት ምርቶች ባለፈ ደግሞ የፍራፍሬ ምርቶችም በዚህ ማዕከል ይገኛሉ። አቮካዶ፣ ብርቱካን፣ ፓፓያ አብዛኛዎቹ ከ100 ብር ጀምሮ ነው በኪሎ እየተሸጠ የሚገኙት። ሀባብ ደግሞ በኪሎ ከ50 ብር ጀምሮ እየተሸጠ ይገኛል። እንግዲህ ከአትክልትና ፍራፍሬ ምርቶች ባለፈ በዚህ በኮተቤ 02 የገበያ ማዕከል የጥራጥሬና የተለያዩ የግብርና ምርቶችም ይገኛሉ። እነዚህ የጥራጥሬና የግብርና ምርቶች ከዚህ ሰዓት በኋላ ነው እየተከፈቱ ሞቅ ደመቅ እያሉ የሚሄዱት። ጠዋት ላይ ግን ያለው የአትክልትና ፍራፍሬ ነው። ከግብርና ውጤቶች አሁን ላይ ተከፍተው ካገኘኋቸው መካከል የበርበሬ ምርት አግኝቻለሁ። በርበሬ የተለያዩ አይነት የበርበሬ ምርቶች እዚህ ይገኛሉ። የጸደሌ፣ ጎጃም፣ የሐረር፣ የማረቆ የሚባሉ የተለያዩ አይነት የበርበሬ ምርቶች ይገኛሉ። ከ700 ብር ጀምሮ በኪሎ እየተሸጡ ይገኛሉ። የተሻለ የሚባለው የማረቆ እንደሆነ ነው የነገሩኝ ነጋዴዎቹ። ይሄም በኪሎ እስከ 800 ብር ድረስ ይሸጣል ማለት ነው። እንደዚህ ለበርበሬ ማስፈጨት ደግሞ ግብአት የሚሆኑ እንደ በሶ ቢላ፣ የጤና አዳም ፍሬ፣ የስጋ መጥበሻ ቅጠል ደግሞ የመሳሰሉት ምርቶች በእስር ነው የሚሸጡት። እንደየሰው ፍላጎቱ ከ100 ብር ከ200 ብር ጀምሮ ይሸጣል። አብዛኛዎቹ ሸማቾችን ስጠይቃቸው ግን የ100 ብሩ ብዙም እንዳልሆነ ነው ማለት በጣም ውድ እንደሆነና የ100 ብሩ ብዙም ጥቅም እንደሌለው ከ200 ብር ከ300 ብር ጀምሮ እየገዙ እንደሆነ ነው የነገሩኝ። እንግዲህ ኮተቤ 02 የገበያ ስፍራ ያለው የጠዋት ድባብ ይሄንን ይመስላል። አመሰግናለሁ። ኤዶሚያስ ስላደረስከን የግብይት መረጃ እናመሰግናለን። መልካም ቀን። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል።
ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።